19 የኢትዮጵያ ወጣቶች አርሚው ማለፍ ስላለበት እኛ ፈንጅ ላይ እንከባለላለን ብለው ፈንጅ ላይ ተንከባልለው አጥርተው አርሚ ያሳልፈዋል። አሁን 2 ሳምንት ራሱን ሰጥቶ ሀገሩን ለመታደግ የሚፈልግ ኃይል አለ። አሁን ጀግኖች አሉ። የፈረሰውን ክላሽ የሸጠውን ምናምን ብቻ ካየህ የነዚህን ጀግኖች ነገር ታጣለህ። ሁለቱንም ስትሰማና ስታይ ነው ተስፋውም ስጋቱም በኩል ኢንተርቴን ማድረግ የሚያስፈልገው። በእኛ እምነት ውጊያዎች ይቀደዳሉ፣ ይሰፋሉ። ነገር ግን ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች። ምንም ጥርጥር የለንም በዚህ በኩል ጦርነቱን ኢትዮጵያ ታሸንፋለች። ውጊያ ግን እዚህም እዚያም ሊበላሽ ይችላል። ውጊያ የሚበላሽበት በጣም ብዙ ፋክተሮች ስላሉ ሁሉም ደግሞ ጠያቂ መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዶ አያደርግም? ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነትን የፈቀደለት? ይሄ እኮ የኢትዮጵያ ጉዳይ ነው። ሌሎች ኃይሎች እኮ ሌላ ፓስፖርት ያላቸው ሰዎች እኮ ለዚህ እኩይ ዓላማ ህይወታቸውን የከፈሉ በእግራቸው የተጓዙ ነው። መረጃ ይሰጡ ነው፣ እያቀበሉ ነው። ኢትዮጵያዊ ይሄንን ፈረስ ይሄንን ባንዳ ብቻ ሳይሆን የሚጋለቡትን ኃይሎችን ለማስቀረት እስከ መጨረሻው የቆረጠ የወሰነ መሆን አለበት። በእያንዳንዳችን መስዋዕትነት ላይ በእያንዳንዳችን ጥረትና ትጋት ላይ ኢትዮጵያ አሸንፋ ትቀጥላለች። ካልሰራን ግን ያ ሊሆን አይችልም። ጀነራል ሹማና ጀነራል ብርሃኑ በቀለ ስፔሻል ፎርስን በማደራጀት በነገራችን ላይ ስፔሻል ፎርሶች ስለ ጀግንነት አላወራም። የኢትዮጵያ አርቲስቶች፣ የኢትዮጵያ ጸሐፊዎች፣ የኢትዮጵያ ፊልም ሰሪዎች በዓለም ላይ የማታገኙት ጀግንነት ተፈጽሟል። ስሩበት እናንተ። ይህ ስፔሻል ፎርስ አንድ ሰው ሰውቶ ብርጌድ አፍርሷል። በፊልም ካልሆነ በስተቀረ የነዚህ ሰዎች ጀግነት መናገር ያስቸግራል። በምስራቅ እዝ የሄደው ስፔሻል ፎርስ ፍለፊት ያየውን ጠላት አልዋጋም ብሎ ሰርስሮ ገብቶ ውጊያ የመጀመሪያውን ጥይት የተኮሰው ውጊያውን ከሚያዙ አዛዦች ነው። ከኋላ ጠላት ጨርሶ በትኖ ጥይት ጨርሶ በእጁ ተናንቆ ከጠላት መሳሪያ የቀማ ጀግና አለ። በዚያ መንገድ ነው 15 ቀን የሄዱበትን በ15 ቀን መድረስ የተቻለው የ15 ዓመቱ ማለት ነው። ይሄ እኮ ሚስጥር ምናምን አያስፈልግም። የኦሮሚያ ክልላዊ መንግስት ለ100,000 ሰው ቤት ተከራይቶ የሚበላ አቅርቦ ስራ አቅርቦ አዲስ አበባ ማስገባት ከፈለገ የሚከለክለው ህግ የለም። አዲስ አበባ ለመሆን 2 ዓመት መኖር ነው የሚያስፈልገው። 2 ዓመት ኖሮ መታወቂያ ያለው ሰው አዲስ አበባ ዜጋ ነው። ኮየ ፈጬን በሚመለከት መኪና ሳይኖረው ባልተሟላ መሰረተ ልማት ኮየ ፈጬ መሄድ የወሰነ ሰው ካለ ምርጫ ያጣ ሰው ብቻ ነው። ይሄን ገዝቶ ብቻ ሳይሆን ረርተነው ብናኖረው እኛ ሆነን ነው እንጂ የሚገባ ነገር ነው። ይሄ ድሃን በሚያጠቃ መንገድ ስራው እንዳይሰራ በጥንቃቄ መሄድ ያስፈልጋል። ጥያቄ ሊነሳ አይገባም እዚህ ጉዳይ። ነገር ግን ወሰን የሚነሳል የኦሮሚያ ነው የአዲስ አበባ ነው የሚል ጥያቄ ይነሳል። ይሄ ወሰን ድንበር ማለት አይደለም። ድንበር ማለት አይደለም። ኮየ ፈጬ የሚያርፈው ኦሮሚያ ላይ ከሆነ እነዚህ ድሃዎች እዛ እየኖሩ ሊሰሩ ይችላሉ። ችግር አይደለም። ይሄ ከነሱ ጣጋ የሚያገናኘው ጉዳይ አይደለም። አዲስ አበባን በሚመለከት የሚነሳው ጉዳይ ግን በፊንፊኔ ልዩ ዞን መካከል ያልተሰራ ያልተነገረ በሚናገሩበት ዘመን የሚነገር ነገር ማስረጃ ይዞ ማስቀመጥም ትክክል አይደለም። ያልተራበን ህዝብ ፎቶሾፕ አድርጎ ተርቧል ብሎ ማቅረብ የሚደፍር ሚዲያ ባለበት ሀገር ውስጥ ተጨባጭ ማስረጃ እያለ ማስቀመጥ ትክክል አይደለምና በእናንተም በኩል አቶ እስክንድር መረጃ ካላችሁ ለህዝቡ መግለጥ የሚያስጠይቅ ከሆነ እንደ ተራ ዜጋ መጠየቅ የሚያስወቅስ ከሆነም ለመወቀስ ዝግጁ ነኝ። እንደዚህ አይነት ስጋት መኖር የለበትም።